እንግዲህ በዘመናችን የቤተክርስቲያን አገልግሎት በጣም በከፍተኛ ደረጃ እየተሰፋ የመጣበት ጊዜ ነው። እንደምታውቁት በየቦታው ቤተክርስቲያን እየተከፈተ ነው። በተለይ ደግሞ ከተሞች አካባቢ ከተመለከታችሁ ከአንዱ ቤተክርስቲያን እስከ አንዱ ቤተክርስቲያን ምንም ድንበር እስከሌለ ድረስ እዚህ ጋር አንድ ቤተክርስቲያን፣ እዚህ ጋር ሌላ ቤተክርስቲያን፣ እዚህ ጋር ሌላ ቤተክርስቲያን፣ በጣም በርካታ ቤተክርስቲያን በየቦታው እየተከፈተ ይገኛል። በዛ ላይ ደግሞ በርካታ አገልጋዮች ደግሞ በየቦታው ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ድረስ እየተነሱ ይገኛሉ እና በዚሁ ልክ ደግሞ ወንጌልን እንደመስፋቱ የወንጌል ጠላቶች የሆኑ በተለይ ደግሞ ወንጌልን ደግሞ እየበረዙ እየከለሱ ያሉ ደግሞ አገልጋዮች እንዳሉም ይታወቃል። ከዚህ መካከል ሐሰተኛ አስተማሪዎች፣ ሐሰተኛ ልምምድ የሚያደርጉ ሐሰተኛ ነቢያቶች አሉ። በተለይ ደግሞ የሀገራችን ህብረተሰብ እንደምታውቁት አብዛኛው ወደ ጌታ በሚመጣበት ጊዜ ከክፉ መናፍስት ልምምድ ጋር በተገናኘ ብዙ የተለማመዳቸው ነገሮች አሉ። ልክ መጽሐፍ ቅዱሳችን ላይ ሲሞን ወደ ጌታ በሚመጣበት ጊዜ አንድ ልምምድ ይዞ መጥቶ ነበር። እሱ ምንድነው? ስጦታ ያው አጋንንትም ቢሆን ስጦታ ይሰጣል። ያንን በገንዘብ ይቸረችር ስለነበር መንፈስ ቅዱስም እንደዛ መስሎት በገንዘብ ሊገዛ እንደነበር መጽሐፍ ቅዱሳችን ላይ ይናገራል። እዚህ ላይ በሚነሱ ጥያቄዎች ዘንድ ከሚያገለግሉን በጣም በጥሩ ሁኔታ ከሚያገለግሉን ሁለት ነቢያቶችን ወደዚህ ጠራና እነሱን ስለ ዘመኑ የነቢያት አገልግሎት ደግሞ የሚነግሩ ነገር ይሆናል። እህቴ ብርቱካን ከባለቤቷ ነቢይ ብርሃኑ ጋር ሁለቱም ባልና ሚስቶች ጌታን ያገለግላሉ። በጣም በድንቅ ሁኔታ ጌታን የሚያገለግሉ ናቸው። እንግዲህ ወንድና ሴት ማቅረብ ስላለብኝ ነው እንጂ ባልና ሚስቶች ሁለቱን ማቅረባቸው ነበረ። እዛ አለ ወንድሜ ብርሃኑ፣ እንደዚህም ደግሞ ባለቤቱ አልመጣችም እንጂ ዘማሪ ናት። እሱ ደግሞ በቤተክርስቲያን በዚሁ በነቢይነት ጸጋ ያገለግላል። ወንድሜ ዘላለም በመካከላችን ይገኛል። እስቲ ስለ ዘመኑ የመንፈስ ስለ ዘመኑ በዘመኑ ስለተገለጠው የእግዚአብሔር ኃይል እንነጋገር። መጀመሪያ ወደ ኔጌቲቭ ነገር ከመሄዳችን በፊት በምን ያክል ልክ እግዚአብሔር ስራ እየሰራ ነው እንደው የተደነቃችሁበት የተገረማችሁበት እግዚአብሔር ለእናንተም ጭምር ማለት መንፈስ ቅዱስ ስጦታ ሰው ችሎታው ስላልሆነ እግዚአብሔር በሚሰራው በሱ የሚጠቀም መደነቁ አይቀርምና የተደነቃችሁበት የተገረማችሁበት አገልግሎት ካለ እሱን በመንገር ብንጀምር። ሴቶች ቅድሚያ ነው የሚባለው፣ ግን ያው ፈረንጆች እንደዛ አድርገው አሉ። ሌዲስ ፈርስ ብሎ ሚስቱን በጅብ አስበላሉ። ውጭ ጅብ ነበረ፣ እሷ ሌዲስ ፈርስ። ስለዚህ ቅድሚያ በግል ነው ወይስ በቤተ ክርስቲያን? በማንኛውም ሁኔታ ብቻ መንፈስ ቅዱስ ይስራው። መንፈስ ቅዱስ በእናንተም ሰራው፣ በሌላም በማታውቁት ሰው ሰራው። መንፈስ ቅዱስ ነው የሰራው። ስለዚህ የመንፈስ ቅዱስን ስራ እንናገር። እውነት ነው። እግዚአብሔር አምላካችን የተባረከ ይሁን። በመጀመሪያ ያው የማገለግለው ሰሜን ሙሉ ወንጌል ነው። አልተናገርኩም እስካሁን። እግዚአብሔር በዘመናት መካከል ይሰራል። ስሙን ያለ ምስክር አይተውም። ያው ዘመኑ ከባድ ነው። ብዙ የተበላሸ ነገር አለ። እግዚአብሔር እንዳይገለጥ የሚያደርጉ ብዙ ነገሮች አሉ። ምክንያቱም የሰው ክብር፣ የሰው ዝና እግዚአብሔር እንዳይታይ አድርጎታል። ሰው ያው ምድር ላይ ስለሆነ ያይኖ የምድር ሲስተም ላይ ስለሆነ እግዚአብሔር እንዳይታይ አድርጎታልና ግን እግዚአብሔር ያው በዘመናቱ የሚሰራ አምላክ ነው። እኔ የተደነኩበት ማለት በግሌ ነው እና ለሰዎች ልጸልይ ስለ መንፈስ ቅዱስ ለሰዎች ልጸልይ መንፈስ ቅዱስ እንዲሞሉ እና መንፈስ ቅዱስ እኔን ራሴ ሞላኝና ሰዎቹን ትቼ በጣም በኃይለኛ በእግዚአብሔር ሕልውና ውስጥ ገባው። ራሴን አላውቅም እና ለሰዎች ልጸልይ ነው። ግን በቃ ሰዎች መንፈስ ቅዱስ እንዲሞሉ እየጸለይን እንጸልይ እግዚአብሔር መንፈስ እየጋበዘን እያልኩ ከዛ ግን ራሴን አላውቀውም በቃ ምን እንደሆንኩና የእግዚአብሔር ሕልውና ማረሰው ማለት ነው። አንዳንዴ እግዚአብሔር ለካ እኛን የሚፈልገናል እና ያን አጋጣሚ ያረሰውም በቃ የእግዚአብሔርን ድንቅ ስራ በጣም የሚገርም የእግዚአብሔር ሕልውና ነበረ። ከዛ ራሴን ከቆይታ በኋላ ሳገኘው ለካ እግዚአብሔር አሰራሩ እንደዚህ ነው ያልኩ በጣም ተገረምኩና ይሄን አጋጣሚ ያረሰው። በመጀመሪያ ተስፍሽ ዛሬ ይህንን በመሰለ ብዙ የበሰሉ ብዙ መንገድ አቋርጦ የመጡ በስጋም እኛን በመንፈስም ዓለም ደግሞ ዛሬ ላለንበት ሙቭመንት ያደረሱን አባቶች በሚገኙበት ብዙ ነገር መካፈል መማር የምንችልበት ጉባኤ እንዲገኝ ስለሰጠህን እድል እንደ ኢቫንጀሊካል ሚዲያ አስተዳደርም እንዲሁም ደግሞ ፐርሰናሊም በጣም ቴንክ ዩ ልል ወዳለሁ። እዚህም የተገኛችሁ
ከተለያየ ቤተክርስቲያናት የመጣችሁ አብዛኞቻችሁ አባቶቻችን የምትሆኑ ናቸው። ቅድም ፓስተር ስናገር ነበርና መዝሙሩ 40 ዓመት ብሎ 78ን ሲያወራ እኔ አባቴ ከእናቴ ጋር የተጋቡበትን ዓመት ብዙ ጊዜ ያወራሉና ያን ወደ ኋላ ተመልሼ አስብ ነበርና ከሳቸው ጋር ደግሞ እንደዚህ ደግሞ የመካፈል እድል ማግኘት በራሱ እጅግ ትልቅ ቦታ ከምሰጠው ነገር አንዱ ነው። በባህሪ በተገኘ አጋጣሚ ከአባቶች ጋር የመዋሃድና ጥንት የነበረውን መልክ የመማር እድሎችን በጣም ምናፍቅ ሰው ነኝ፣ እንደዚህ ፐርሰናሊቲ ያለኝና ስለዚህ እድል እጅግ ቴንኪዩ ልልወዳለሁ። እንደ ኢቫንጀሊካል ቴሌቪዥንም እንዳስተዳደርም እዚህም የተገኛችሁና በተለያየ ዓለም ደግሞ የምትኖሩ ቅዱሳን እንዲሁም የሰው ዘር በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ ላለው። ይህ የትንሣኤ በዓል በኢትዮጵያ በተለያየ አካባቢ በተለይ ለሚኖሩ ማህበረሰብ ባሳለፍናቸው ጥቂት ዓመታት ውስጥ ስናሳልፍ የነበረውን ሐዘን፣ ድንጋጤ እግዚአብሔር በትንሣኤው ሽሮ ምድሪቱ እልልታን የምታስተጋባበት ወደምንጠባበቀው ተስፋ ምንገባበት እንዲሆን ምኞቴን ልገልጽ ወዳለሁኝ። ወደ ተጠየቅነው ጥያቄ ግን ስገባ እኔ አሁን ላይ የክርስቶስ ህብረት ተካፋዮች የሚል ቤተክርስቲያን እመራለሁ። በኢትዮጵያ አዲስ አበባ ቡልቡላ አካባቢና ወላይታ ሶዶ አለ። በወንጌል አማኞች ቤተክርስቲያናት ውስጥ ያለ ቤተክርስቲያን ነው። ጌታን ያገኘሁት ያደግኩት በመሰረተ ክርስቶስ ቤተክርስቲያን ውስጥ ሲሆን አሁንም ትላንትም ነገም ከአባቶች ለመማር ትልቅ ረሃብ አለኝ። እንደው በዚህ አጋጣሚ ተስፍሽ ባይቆጣኝ እዚህ ያሉ አባቶችን እንዲሁም በተለያየ ዓለም ቤተክርስቲያናት ያሉ አባቶችን ማለት የምፈልገው ወጣቱ ሁሉም ያጠፋ፣ ሁሉም ይቸኩል፣ ሁሉም መመከር ማይፈልግ መስሎ ባይታይና ማይሰማውም ማይሰማ ከሆነ ተነግሮ እምቢ ቢል እግዚአብሔር እንደዚህ ያለ ነብዩን ሲለከው ቢሰሙም ባይሰሙም ነብይ እንዳለ ግን ያውቃሉ። ስለዚህ ተናገር ነው ያለውና ሚሰማም ማይሰማም አባቶች እንዳሉ ክርስትና ሰዎች እንደሚሉት በሆነ እርዳታ የመጣ እንዳይደለ ከኢየሱስ ክርስቶስ ውጪ ብዙ አባቶች ደማቸው ያለበት ድካማቸው ያለበት የከፈሉት ዋጋ ያለበት እንደሆነ ይታወቃልና እንደው ዞር ብለው ስለሚነሳው ትውልድ ቢያዩት መልካም ነው የሚለውን ልወዳለሁኝ። ምንድነው የሚያስደንቅ ብትለይ ደግሞ አሁንም ከዚሁ አካባቢ አልወጣምና አባቶቻችን አደባባይ ላይ ቅዱሱን መጽሐፍ ይዘው አቋርጦ ለመሄድ ይፈሩ እንደነበረ በምድራችን ኢትዮጵያ ታሪክ ይናገራል በግልጽ። በሚዘምሩበት አንደበታቸው እንዲዘፍኑ እየተገረፉ በተገደቡበት አደባባዮች ላይ በምድራችን ኢትዮጵያ መንግስት ከለላ ሆነው ለማምለክ የሚገባ ደህንነት ተጠብቆለት ቤተክርስቲያን በክብር ኢየሱስን በአደባባዮች የምትሰብክበትን ሲዝን ያመጣው መንፈስ ቅዱስ ነው። የመንፈስ ቅዱስ አሰራር በሐዋርያትም ዘመን በአንዲት ገረድ ፊት ኢየሱስን እንደማያውቅ ይክድ የነበረው ጴጥሮስ በአደባባይ የሰበከበትን ድፍረትና ስልጣን ያመጣው መንፈስ ቅዱስ ነውና ከሁሉ አስቀድሜ የሚደነቀው እውነት ንግግር ለማሳመር እንዲሆን እንዳትቆጥሩ እንጂ በኢትዮጵያ ወንጌል አሁን ማይሰበክበት የመንግስት አዳራሽ የመንግስት አደባባይ የለም። አፍ ተከፍቶ የክርስትና አማኝ እኔ አንድ ሀገር ላይ አንድ የወንጌል አባት እኔ በተወለድኩበት አካባቢ የነበሩ አባት ሲሰብኩ ተይዞ ከተወሰዱበት አደባባይ እኔ ግን ደግሞ መንግስት ወታደር ደህንነት ጠባቂ ተደርጎ ማታ ላይ እስከ መምሻ ሰላም ተደርጎን ወንጌል ስንሰብክ ነበርና እዛ ያሉ አባቶች አባባ እከለ እዚህ አደባባይ ላይ እንደዚህ ሆነው ነበር እየተባለ ያለፍንበታልና እንዲያውም ሁላችንም አብያተ ክርስቲያናት መደነቅ ያለብን ወንጌላችን የድሮ መዝሙር ነው። ወንጌላችን ገና ድል ያደርጋል ብላችሁ የዘመራችሁት ወንጌላችሁ ወይም ደግሞ ወንጌላችን
ድን አድርጎ ይሄ ፈውሱ፣ ታምራቱ፣ ትንቢቱ ውስጥ ያለ ነው። ውስጥ ያለውን ውስጥ ስንደነቅ ግን ውጭው ላይ የሄደበትን ርቀት እጅግ በጣም እደነቃለሁና እኔ ብደነቀው ይሄን ነው ልልወዳ። በጣም ነው የማመሰግነው። በሚቀጥለው ጥያቄ ደግሞ በዚህ ዘመን እንደምታውቁት ዘይት መሸጥ፣ ጨው መሸጥ፣ እንደዚሁም ገስት ሃውስ ብሎ ብዙ ብር ማስከፈል ሀብታም ያደርጋል። እናንተ ትሸጣላችሁ? የሚሸጥ በዚህ ገንዘብ አግኝታችሁ ከሆነ ምናልባት ያው የእግዚአብሔር ቃል አይሸጥም ወንጌል፣ ምክንያቱም በነፃ የተሰጣችሁም በነፃ ስጡ ይላል እግዚአብሔር ቃል። ስለዚህ እግዚአብሔር የሚሰጠው ጸጋ ስጦታ ሁሉ ነፃ ነው። ስለዚህ ሰዎቸው ወደ ንግድ ወደ ሌላ ነገር ቀየሩት። ቅድም ሲነገር ነበርና ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ስለ እግዚአብሔር መንግስት ነው ሲሰብክ ነበረው። ትልቁ ዋናው ማለት ነው። ፈውሱ ከዛ በኋላ ነው፣ ተአምራቱ ከዛ በኋላ ነው። ግን ትልቁና የምንድንበት ወይ መንግስት ሰማያት የሚያስገባን የእግዚአብሔር መንግስት ነው። ኢየሱስ ክርስቶስ ሙሴን በሕግ የተናገረው በቃ ስለ መንግስቱ ነው። ኢየሱስን እግዚአብሔርን ስለመውደድ ባልንጀራን እንደራስ መውደድ ሕግ ሁሉ በዚህ ይጠቀለላል ነው። ኢየሱስም ለደቀ መዛሙርቶቹም የነገራቸው ነገር አለ፣ ተስፋም የሰጣቸው አለ። ምክንያቱም የመጀመሪያ ተስፋ ኃይልን ትቀበላላችሁ ነው። ሁለተኛው ምስክሮቼ ትሆናላችሁ፣ ቀጥሎ ግን የዘላለምን ሕይወት ትሰጣችኋለሁ። ጴጥሮስም እኛ ሁሉን ትተን ተከተልን ለኛ የምትሰጠናል ብሎ ሲጠይቅ ለእናንተማ የዘላለም ሕይወት ነው የምሰጣችሁ ነው አላቸው። ስለዚህ አሁን ሰው ዘላለምን ትቶ ምድር ላይ ሆነና ምክንያቱም አነሳሳቸው እኮ ጥሩ ነው። ሁሉም ስነሱ በእግዚአብሔር ቃል ነው ተነሱት። ስነሱ ወንጌልን ይዞ ተነሱ፣ ግን መንገድ ላይ አበላሹት። ሲያዩት ዝና ሲመጣ፣ ክብር ሲመጣ፣ ሰዎች ወደ እነሱ ሲመለከቱ ነገሩን ቀየሩትና ወደ ንግድ፣ ወደ ዘይት መሸጥ፣ ጨው፣ አፈር፣ ምንም የማይሸጥ ነገር የለም። ስለዚህ ኢየሱስ ክርስቶስ አንድ ነገር ብሏል። ማንም ሰው ማገልገል ይችላል በዚህ ዘመን እግዚአብሔር በመጥራቱና በሰጠው ጸጋ ስጦታ አይጸጸትም ቃሉ እንደሚናገረው። ግን እነዛ ጌታ ሆይ በስምህ ተአምር አልሰራንም አጋንንት አላወጣንም ሲሉ እናንተ አመፀኞች ከቶ አላወቃችሁም ከኔ ራቁ ብሎ ዘጋባችሁ ይላል። እና አመፀኛው ወደፊት ያምፅ፣ ጻድቁ ይጽደቅ፣ እርኩሱ ይርከስ፣ እኔ ግን በቶሎ እመጣለሁ ለሁሉም እንደየስራው እሰጣለሁ ይላል። እና ወንጌል ወይ ደግሞ የተሰጠን ስጦታ ነፃ ስጦታ ነው። የሚሸቀጥበት የሚነገድበት ሳይሆን በነፃ የተቀበልነው በነፃ እንድንሰጥ ነው። እግዚአብሔር ስጠራንም ስጦታውንም ሲሰጠን በነፃ ነው እኮ ሰጠን። በገንዘብ አላገኘነው፣ በጽድቃችን አላገኘነው፣ በእውቀታችን አላገኘነው። ነፃ ስጦታ በነፃ ያፈሰሰልንን ነገር በነፃ ስጡ ነው ተባለው። ግን ነገሮች አቅጣጫቸውን ቀይሮ ሰዎች ያው ለብልጽግና እየተጠቀሙበት ነው። ጌታ ደግሞ በደጅ ነው ሊመጣ። ስለዚህ ለእያንዳንዱ እንደ ስራው ይሰጣል። ምንድነው ትልቅ አሳይመንት የሚሆነው? ቅድም ስለ ፈረንጁ ሌዲስ ፈርስት እንዳወራሁ ጅቡ ሲመጣ ሌዲስ ፈርስት አሉ እንዳልከው በደንብ በግልጽ ስለ ምሳሌ ንግግሮች እንትን ባልሆንም ሞት ወደሆነ ሰው ቤት ግለሰብ ቤት መጣ ይባላል እና አባት እናት ጋር እናት ወደዛ ምናምን እንደሚጠቃቀሙት እያጠቃቀም ነው ሰፈር ውስጥ እንዳናቆየው። ይሄ ከሻጭ ጋር ተያይዞ ያለው ነገር ዲፕ የሆነ ወደ ታች ተወርደው ከነስሩ ተነቅለው የሚነሳበት መንገድ ካልተበጀለት ከላይ አወርተን የሚቆረጥ አይደለም። እንደ ክራይስት ፌሎሺፕ እንደኔ ማገልግሎት በገንዘብ የሚተመን ጸሎት የለም፣ ወደፊትም አይኖርም። የተኛውንም አይነት ሽያጭ አናደርግምም አንደግፍምም። ይህም ብዬ ስል ግን ፖለቲካዊ ደግሞ እንዳይሆን ቲሸርቶች፣ ስቲከሮች እኝን የመሰሉ ከጥንት የነበሩ እኔ ባደኩበትም አብያተ ክርስቲያናት ውስጥ አክሴፕታንስ የነበራቸው ነበር። ቅድምም ወደ ታች መቆፈር ይጠይቀናል ብዬ ያልኩት ምንድን ነው? አሁን እኔ ያደኩበት ማህበረሰብ አካባቢ ክፍለ ሀገር ቅቤ ምናምን እናቶች ይዞ ይመጡና በዚህ ዋጋ የሚገዛ ምናምን ከዛ ይጨበጨብለታል ለሰው ሞቅ ሲለው የሌለውም ሊሆን ይችላል። ጭብጨባውን እንትን ይልና በኋላ ትቶም ሊሄድ ይችላል እቃውን ሳይገዛ፣ ግን እንትን ይደረጋል። እና ቅድም ከካውንስልም የነበሩ
ቴዎሎጂ ክፍል ዳይሬክተር ነበሩ እና ሰፊ የሆነ ስራ የሚጠይቅ ነገር ነው። እንደው ኬዙን ግን አንተ እንዴት ታያለህ ካልክ አገልጋይ መባልን አፍሬበት አውቃለሁ። አሁን ሙዝ የሚሸጥበት አይቻለሁ ቲክታክ ላይ፣ ግን እዚህ ለማውራት ያሳፍራል። ሚዲያ ነው አዛፊት የሚወጣ ፋንዲሻ ተዘገኖ ሲሸጥ አይቻለሁ። እኔ የዛሬ 10 ምናምን ዓመት ነው መንግስት ስራ ለቅቄ የወጣሁት። ለአባቴ ታላቅ ልጅ ነኝ። በጣም በጥሩ ጊዜ ነው ደሞዝ እኔ እንደዛሬ ማስታወሰው። አንድ ሰው ደም ሊቀበል ላብራቶሪ ገብቶ እንዴ ትምህርት ቤት አልሄድ ያለውን የልጄን እኩያ እያየ ያለ ወጋ እጄን አላስወጋም ብሎ በሚወጣበት እድሜ ነው ስራ ያገኘሁት እና ጥሩ ቦታ ደርስ ይሆናል። ከዚህ የተሻለ ግን ጥሩ ቦታ ደግሞ የለም ወንጌልን ከማገልገል በላይ። ግን ትታመማለህ፣ ከመውራት ያለፈ ህመም ትታመማለህ። በዛ ውስጥ ደግሞ ሌላኛው ተስፍሽ ምን አለ መሰለ፣ ከስራቸው መማር የምትፈልጋቸው አባቶች ደግሞ አንዳንዴ አዲስ አይደለንም ህልም ይዘን ራዕይ ይዘን ቸርች ብለን ምናምን ስለመጣን እዛ ደግሞ በጭፈን ትታይና ፊት የሚነሱ ጊዜ ሁሉ አለና እንደው እንግዲህ በድጋሚ ምናልባት የትውልድ ጥያቄ ጠይቃችሁ እንደሆነ እግዚአብሔር ድል ሰጥቶኝ ከሆነ አላቅም። አንዳንድ ነገሮች ሳያብቡ ዋርካ ሳይሆኑ ወርዶ መታየት እንደ አብያተ ክርስቲያን እንደ ወንጌል አማኝ በደንብ ቢለመድ ደግሞ ራይት የሆኑ ነገሮችን እንካረጅ የማድረግ ልምምድ ደግሞ ቢኖሩን ጥሩ ሆኖ መሄድ የሚችለውን እያስጠጉ እንደዚህም አለ የሚል ነገር ቢኖረን ሁሉም ሲሆን አማራጭ ታጣለህ። ግዴታ ይሄኛውም ጎራ ካልተቀበለ አንዳንዴ ዘረኛ መሆን አትፈልግም። ለምሳሌ ግን አንተ ከምታወራው ቋንቋ የተነሳ ሁሉም አንድ ጎራ አድርገው አንተን ብቸኛ ቢያደርግ የግዴታ የምታወራውን የሚያወራ ሰውዬ ጋር ከመሄድ ውጭ አማራጭ የለም። አማራጭ የሚያጣም እንዳይኖር ትልቅ ጥያቄ እንደው ላገኘኋቸውና በዚህ ኢቫንጀሊካል ቴሌቪዥን አጋጣሚም ለማገኛቸው በተለያየ ሀገር ለሚኖሩ የወንጌል አማኛ ቤተክርስቲያናት መሪዎችን እንዲሁም ደግሞ ታላቅ እድል ደግሞ እግዚአብሔር በዘናት አጋጣሚ የሰጠውን የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስልን ጥሩ ተስፋ የሚሰጡ ስራዎች እያየሁ ነው። ሚዲያ በጣም እከታተላለሁ። በዚህ ዓመት ለ5 ዓመት የወጡ እቅዶችን እንዲሁም ደግሞ አዲስ ሹመትም ከተደረገ በኋላ ያለው አንዳንድ እንቅስቃሴዎችን እመለከታለሁ እና ይሄ ትልቅ እግዚአብሔር የሰጠን እድል እንደሆነ በዚህ ልክ ደግሞ ለሚቀጥለው ትውልድ እንዳላበዛ እንጂ ጤፉ ከማሳ ሲገባም ጤፍ ነው። ጤፍ ብሎ ካውድማው ማዳበሪያ ውስጥ የከተተውን ወፍጮ ልትወስድ ስትል ግን ሴትየው ቀጥታ ጭና አትሄድም። ጤፍ የነበረው ነው ግን ታበጥረውና ነው ወደ ወፍጮ ቤት የምትወስደውና የተበጠረ ነገር እንዲያልፍ ብዙ ይሰራበት የሚል በጣም ነው ማመሰግነው። ሁለታችሁም እንግዲህ በጣም ብዙ ጥያቄዎች አሉኝ። ይሄኛው ፕሮግራም ግን የበዓል ዝግጅት ስለሆነ ብዙዎቹን አላመጣም። ትናንትና ቴሌቪዥን ከፍቻ ነበር። ፈቃድ ከሰጠናቸው ማለት የካውንስሉ ፈቃድ ይሰጣልና ለቴሌቪዥኖች ከሰጠናቸው አንዱ ቴሌቪዥን ያሳይ ነበርና ያሳይ ነበረው ምንድነው አንድ ነብይ ነኝ ባይ ነብይ ያለለው እኔ ይናገስ ታምር ይሆንላችሁ ተናገሩ ይላልና ምን ይላል አንደኛው ተነስቶ እኔኮ እንደዚህ ቡኬን ይዤ መጥቼ አንተን ሳሳሽ እንደም በዚህ ባጠገቤ ስታልፍ በቃ ሻሸውና አንተ ባንክ ውስጥ 2 ሚሊዮን ብር ገባ አለ። እግዚአብሔር ሌባ አይደለም። የሰው ግን ንብረት አምጥቶ ወይም መንግስት አዲስ ብር አትሞ የበሰው ባንክ ውስጥ የሚያስገባ እንዲህ አይነት አስረዋሪ ነገሮች እያየን እንገኛለን። እዚህ ላይ ቁጥጥር ይደረጋል ወደፊት። ግን እናንተም ቢሆን እንደ ነቢያት እንደ አገልጋዮች እኛ ከምንናገር አንዳንዴ ምን ይላሉ እናንተ ነቢያትን ትጠላላችሁ ይላል። ነቢያትን አንጠላም እናቀርባለን፣ ይሄው እንጠቀማለን በጸጋቸው። ነገር ግን እንዲህ አይነት ነገሮች መቅረት ስላለባቸው እንግዲህ ይህንን በዚያ ማሳሰቢያ መስጠት ፈልጋለሁ። ከመጨረሳችን በፊት እንደው ከተመልካች ሳልናገር ይህን ሳልጠይቅ እንደው ድሉን አልሰጠኝም ከለከለኝ እንዳትሉኝ አንድ ሰው ብቻ እሺ፣ ከካውንስሉ የቴዎሎጂ የቴዎሎጂ ትምህርት ቤቶች ኃላፊ የሆኑት ቄስ ዶክተር ዘላለም ኃላፊ እንደ ካውንስሉ ማለት ነው ጥቂት የምላቸው ነገሮች አሉ። የተሳሳተ ልምምድ መነሻው የተሳሳተ ቴዎሎጂ ወይም ስነ መለኮት ነው ብዬ አምናለሁኝ እኔ። ከዚህ የተነሳ ሁለት አይነት
ሐሳብ መስጠት ፈልጋለሁ። አንደኛ አገልጋዮችን በተመለከተ ነው። አገልጋዮች ሁሉ መሰረታቸው የእግዚአብሔር ቃል መሆኑን እንዲያውቁና ሁልጊዜም ትኩረታቸው ቃሉ እንዲሆን፣ መሰረታቸው ቃሉ እንዲሆን፣ አካሄዳቸው፣ አስተምህሯቸው ሁሉ ከቃሉ ቢነሳ ይሄ የመጀመሪያው ሐሳቤ ነው። ራሳቸው አገልጋዮቹ ማለት ነው። ሁለተኛ ነገር ግን በርካታ የሆኑ የሥነ መለኮት ትምህርት ቤቶች አሉን። የተመዘገቡም ያልተመዘገቡም አሉ። የተመዘገቡት ራሱ በኢትዮጵያ ውስጥ ወደ 70 ይደርሳሉ። በካውንስሉ ስር የተመዘገቡ ማለት ነው። እነሱን በተቻለ መጠን ኢንስፔክት ለማድረግ፣ ለመቆጣጠር፣ ኢቫሉዌት ለማድረግ እንሞክራለን። ግን ምንድነው እነዚህ የሥነ መለኮት ትምህርት ቤቶች በጣም ወሳኞች ናቸው። ትክክለኛውን ትምህርት ለማስተማር፣ ንጹህ የሆነ ትምህርት ለማስተማር በጣም ወሳኞች ናቸው። እንደውም ብዙ ጊዜ አንድ የምናገረው ነገር አለ። የቴዎሎጂ ትምህርት ቤቶች ወይም የሥነ መለኮት ትምህርት ቤቶች የቤተ ክርስቲያን አእምሮ ናቸው እንላለን። they are the mind of the church እንላለን። ስለዚህ የቤተ ክርስቲያን አእምሮ ስለሆኑ በሚገባ የእግዚአብሔርን ቃል እንዲያስተምሩ፣ ሞራልን እንዲያስተምሩ በዚሁ ኃላፊነትን እንዲወስዱ። አደርዋይስ እንግዲህ የሚሆነው ነገር እኛ በሙላት እየተደራጀን እየመጣን ነው። ቁጥጥር እናደርጋለን፣ ኢንስፔክት እናደርጋለን። የሚገባውን ስታንዳርድ ወይም ደረጃ የማያሟሉ የሥነ መለኮት ተቋማት ላይ ወደፊትም እርምጃ መወሰድ ይጀምራል ማለት ነውና ከወዲሁ ግን በደንብ ጥራት ያለው የእግዚአብሔር ቃል ተኮር የሆነ ክርስቶስ ተኮር የሆነ ትምህርት ማስተማር እንዲችሉ እናሳስባለን ማለት ነው። በጣም አመሰግናለሁ። ቄስ ዶክተር ዘላለም የካውንስሉ የሥነ መለኮት ትምህርት ቤቶች ኃላፊ ነው። ስለሰጡን አስተያየት አመሰግናለሁ። ፕሮግራማችንን እንጨርሳለን። ከዛ በፊት ግን እዚህ ፊት ለፊቴ ፓስተር ቲቶ ይታየኛልና አንድ ይሄው ምስክር ፕሮግራም የእህቴ ብርቱካን ነብይ ብርቱካንና ወንድሜ ነብይ ብርሃኑ ምስክርነት እዛ ላይ አለ እና ብዙ የተናገሩት ነገር አለ። እዛ ማየት ይችላል። የሱም ምስክርነት አቅርቤው እዛ ላይ እንትን ብሏልና ስለ ነቢያት አገልግሎት ሲናገር ዛሬ እሱም እንደዚሁ በዚሁ ጸጋ ያገለግላል። ግን ከዛ በፊት ግን አንድ ነቢይ በጣም የሚገርም መልእክት ሰጥቶታልና እኔ ልንገር ወይስ አንተ ትነግራቸዋለህ? የተናገረህን ነገር እሱን ነግረን እንጨርስ። ያኔ መንግስት ትምህርት ቤት ስትሰራ የሆነ ብር ተወስድ ነበርና ያንን መጥቶ የነገረህ። እሺ እንግዲህ በእናንተ በአባቶች ፊት ቁጭ ብለን እንድንነጋገር አንደኛ እግዚአብሔር ምሕረት ስላበዛልን እግዚአብሔር ይመስገን። ሁለተኛ ደግሞ ከእናንተ ጋር ቁጭ ብለን እንድንካፈል እድሉን እግዚአብሔር አሁንም ስለሰጠን የእናንተንም እድሜ ይባርክልን። እግዚአብሔር ይባርካችሁ። አንድ በነበርኩበት ሙሉ ወንጌል ቤተክርስቲያን ነው ጌታን የተቀበልኩትና ወደ ደቡብ አካባቢ ወደ ጉራጌ አካባቢ እዛ ያለው በቸርች ውስጥ ያለው ከሚደርስብኝ ቻሌንጅ የተነሳ ስራዬን ጥጬ ኦሬዲ አንድ ድርጅት ውስጥ ተቀጠርኩኝ። ያ የሙስሊም ድርጅት ነውና የእርሻ ነው፣ እርሻ ያ በርበሬ እርሻ ነውና እዛ ውስጥ እየሰራው ያለ የመጀመሪያ ቀን ገና ስቀጠር የተቀጠርኩት ክሊኒክ ውስጥ ነው። ግን የክሊኒኩ ሰራተኞች አዲስ አበባና እዛ በጋራ ከዛ ድርጅት ጋር በጋራ ይሰራሉና ሼር አድርገው ስለሚሰሩ አክቲቭም ስለሆንኩ ይመስለኛል ከሕክምናው ይልቅ እርሻው ላይ በኃላፊነት እኔ የትኛውንም ነገር ስፔሻሊ ድርጅቱ በገንዘቡ ነው በንብረቱና በመሬቱና በትራክተር ይሄኛው የኔ ድርጅት ደግሞ በገንዘብ
ገንዘብን እንትን በማድረግ እኩል የትርፍ ተካፋይ ለመሆን ወደ 40 ሄክታር መሬት ተረክቦ ነበርና እዛ ላይ ዋና ማናጀር ሆኜ ሁሉ ነገር ማኔጅ ማድረገው እኔ ነኝ። እኔን ነው የሚያምነው የኔ ድርጅት። እኔ ይሄን ያህል ገንዘብ ያልኩትን ነው የሚከፍሉት ማለት ነው። ስለዚህ ገና የመጀመሪያ ቀን ኦሬዲ አንደኛ ቸርች ውስጥ ነበር ምኖረው። ስለዚህ ድንገት ነው የተቀጠርኩት ከስራ ወጥቼ ስለነበረ ሁሉ ነገር ለኔ አዲስ ነው። ከችግርና ይሄ ከችጋር ጋራ የቆየ ነው ፈተና ውስጥ የነበረ ማንነት ነውና ከዛ ልክ ስቀጠር ከሰውየው ጋራ ሲያገናኙኝ ከሼር ሆልደሩ ጋር ሲያገናኙኝ አግሪ ያረግን ተዋወቅን። በሁለተኛ ቀን ጠርቶ 5000 ብር ሰጠኝና 1 ብር ውድ የሆነብኝ ሰውዬ 5000 ብር ሲሰጠኝ ደነገጥኩ። ለምን ነው ስለ ኢትስ ኦኬ ያዘው ለአንዳንድ ነገር ይጠቅምሃል ብዙ አብረን ምን ሰራቸው አሉ ሲለኝ በቃ በቅንነት ነው የተቀበልኩት። ከዛ ያቺ ነገር መያዣ ነች ለካ። አሁን ስራዎች ሲሰሩ ልክ የአረም ሰዓት ላይ ነው ለካ ጫዋታው የሚጀመረው። ልክ የአረም ሰዓት ላይ 2000 3000 ከ1500 በላይ የሆነ ሰራተኛ በቀን ይቀጠራል። ለዛ ሰራተኛ በቀን 6 ብር አለ 5 ብር አለ 7 ብር 8 ብር አለ። 3 አይነት ሰራተኞች ናቸው እዛ ውስጥ ባልገባና ደረጃ በደረጃ የሚከፈላቸው። ጎበዝ ጥሩ ተብሎ የሚሰሩት 8 ብር ከሆነ ቀጥሎ መለስተኛ የሆኑት 7 ብር፣ ቀጥሎ ደካማ ተብሎ የሚታመኑት ያሾፋሉ ተብሎ የሚታመኑት ደግሞ 5 ብር እንደዚህ ነው የሚከፈላቸውና በቀን የምንሰራው ሊስት የ3000 ሰራተኛ በቀን 7 ብር ከተቀጠረ መጨረሻ ላይ በስንት ነው የተቀጠሩት? የዛሬ 6 ብር 10 ብር አድርገው ይለኛል። በልቻለውና 10 ብር እና በ9 ብር ሲቀጠር ውድ ሲሆን 15 ብር አድርገው 15 ብር አልናገርም። ከስርም ይሰጠኛል። ቦታ ሰጠኝ 200 ካሬ ቦታ ሰጠኝ። እዚሁ ታገባለ እዚሁ በቃ ምንም ሃይማኖት አያስፈልግም አለ። አርብ ጁማ አከብራለሁ። ምናልባት ከተለቀቀ እንዳታስጨርሱኝ እና እሁድ ግን ቸርች አልሄድም። ለቤተ ክርስቲያኒቱ ግን ገንዘብ አካውንቴ ውስጥ ሞላ። ለቤተ ክርስቲያኒቱ ግን የመሬት መሰረት የሚሆን ድንጋይና ወደ 30 ቆርቆሮ ገዛው። ተባለ በቃ የኛ ልጅ ነው እግዚአብሔር አነሳው ተብሎ ኦሬዲ ተጨበጨበልኝ መድረክ ላይ ህዝቡ በቃ እግዚአብሔር ካፈራ ያነሳው ሰው ነው ምናምን ተባለ። እሺ አልኩኝ። ውስጤ ያውቃል የሌብነት ገንዘብ ነው እና መጨረሻ ላይ እግዚአብሔር እኔን ፈለገኝ እና ለጠራኝ ዓላማ እኔን ፈለገኝና አንድ ነብይ ከአረካ ይሁን ከቦዲት አካይ ከክፍለ ሀገር ነው እኔን ፈልጎ ይመጣል። እንዳልኳችሁ አርብ ቀን ስራ አንሰራም። ከዶክተር ካለቃይ ጋራ ፊልድም ስለማንሄድ ምሳ በልተን ስንመለስ ጥበቃው የክሊኒኩ ጥበቃ ሰው ይፈልጋል አለኝ። ዞር ስል ቀጭን ልጅ ነው እንደዚህ ቦርሳ ይዟል። ጠቆር ያለ ልጅ ነው። እሱ ነው ሲል ከዛ አየው ራሱ ነው አለ እና ለካ በመልክም በስምም በደንብ አርጎ እግዚአብሔር ነግሮታልና ቢሮ ላነጋግረው አልኩ እና ውስጤ ግን ደነገጠ እና በዛ ሰዓት ወደ 200 ምናምን ሺህ ብር አካውንቴ ላይ አለ። ቦታ አለኝ። አንድ እንጨት አንድ ትልቅ ባርዛፍ ሰጥቶኝ ቤት ሰርቼ እዛው አግብቼ ያው እዛው እንድኖር ነው ፕላኑ። የዲያብሎስን ፕላን ነው ሰውኛም ነውና መጨረሻ ላይ ግን ቢሮ ይዤው ገባው። ያለቃዬ ቢሮ ይዤው ገባውና ግባ ችግር የለም ብዬ ወንበር ላይ ቁጭ አልኩኝ። ጠረጴዛው ላይ ልጁ በሯ ላይ ነው የቆመው እና እግዚአብሔር ያለኝን ሁሉ ልንገር ሆይ አለኝ። በሯ ላይ ገርበብ አድርጎ ቆሟል። አረ ቁጭ በል ችግር የለም ስለው አይ ቆሜ ነው የምናገረው እግዚአብሔር ያለኝን ልንገርህ አለኝ። አው ንገረኝ አልኩትና የሆነ ጥሩ ያልሆነ ስሜት ተሰምቶኛል እና ንገረኝ ብዬ ስለው አንተ አለኝ ሌባ ሙልጭ ያልክ ሌባ እና ደነገጥኩኝ። በሯን ይዟታል። ጃስ ካልኩ ያው ሊሮጥ ነው እንግዲህ እና እኔ አልሳኩም በዛ ሰዓት ያው እና ስትያዙ የመንፈስ ቅዱስ አያያዝ ለናንተ ብቻ ነው የሚገባው። የዮሴፍ ህልም መጀመሪያ የገባው ያው ለዮሴፍ ነውና ከዛ መጨረሻ ላይ ደነገጥኩኝ። እዛው ጠረጴዛ ስር ወረድኩኝና ስንበረከክ አሁን አቅም አገኘ። እሱ መጣ። በጣም ሌባ ነህ አለኝ። አው ህዝቡ አለኝ የእግዚአብሔርን ቤት ሰራ ብለ ህዝቡ ከ10 ሰጠ፣ እኔ ግን ከ10 0 ሰጥቻለሁ ይላል። አንተ የኔ ነህ፣ እኔ ነኝ የጠራው፣ ለኔ አገልግሎት ነው የጠራው። ስለዚህ አሁን
ትመለሳለህ ወይ አትመለስም ነው። እጄን አነሳው፣ ወደኩኝ፣ ንስሐ አስገባኝ። በጣም ንስሐ ገባው፣ አለቀስኩኝ። ንስሐ ካስገባኝ በኋላ በቃ ልሸኝህ ብዬ ገንዘብ ልሰጠው ስል እንዲህ ነው ያለኝ። ከቤተ ክርስቲያን በደብዳቤ ነው የተላከው። ሙሉ ወንጌል ቤተ ክርስቲያን ሄዶ አሳይቷቸው እሱ ባክ አርጓል ብለው ጠቁመውት ነው የመጣው። ኦልሬዲ ብዙም ቸርች አይመጣም ብሎ ጥበቃ ጠቁመውት ነው የመጣውና ይኸው እኔ እግዚአብሔር ለመልእክቴ ገንዘብም ሰጥቶኝ ለአልቤርጎ የሚሆን ገንዘብ ሰጥቶኝ ሁሉ ነገር ሰጥቶኝ ያንተን ገንዘብ አልቀበልም ከጌታ ጋር ተስማማ ብሎ ይህንን መልእክት ነግሮኝ ወጥቶ ሄደ። ኢሚዲየት ሰውየው ጋር እግዚአብሔር እንደተናገረኝ እርምጃ ነው የወሰድኩት። ያንን ገንዘብ ሁሉ ለአለቃዬ ምንድነው ያለ አለኝ። አለቃዬ አማኝ አይደለም። ቁጭ አርጌ ነገርኩት፣ አለቀስኩት። እነዚህ ሁሉ ዶክመንቶችን አምጥቼ እነዚህ ሁሉ የውሸት ናቸው፣ ህሊና የሚያቀው ገንዘብ የኔ ከ267 ብቻ አላቅም። ከዛ ገንዘብ 8000 ብር ብቻ ናት የኔ ህሊናዬ የመሰከረልኝ። በቃ አላቀውም፣ ስለማላቀው ለኔ ህሊና የመሰከረልኝ 8000 ብር ብቻ ናት ብዬ አልኩት። ሌላውን ጠቅላ ነገርኩት። ሰውየው አለቀሰ። ለዋናው ሄጄ ለሼር ሆልደሩ ነገርኩት። ያም መሃል የቱ እግዚአብሔር ነው የሚናገረው ሲለኝ የኔ እግዚአብሔር ተናግሮኛል እንተያያለን አለኝ። ኦልሬዲ እግዚአብሔር አንድ ምክንያት ፈልጎ ከዛ ምድር አስወጣኝ። ገንዘቡን ወደ አካውንታቸው መለስኩ። ይሄው ብዬ ነገርኳቸው። አለቃዬ ከአለቆቹ ጋር በስልክ አገናኘኝ፣ ነገርኳቸው። በጣም የሚገርም ሰው ነው አሉ። ወደ አዲስ አበባ እመጣለሁ አልኳቸው። እግሬን አጋጣሚ ሆኖ እዛው ሰውየው እኔን ሊገለኝ ፕሮግራም አደረገ። አልመለስም ብዬ ስላልኩት ይሄን ዶክመንት ለነሱ ሰጣለሁ፣ ላንተ የሚደርስ ይሄ ነው፣ ገንዘቡን መልስ ብዬ መጨረሻ ስናገረው ሊገለኝ አሰበ። ቸርች ውስጥ የነበረች አንዲት በጣም አገልጋይ ቹቹ ትባላለች፣ ስሟን ባልሳሳት፣ ሊገልህ በጥይት ያለ መንፈስ እግዚአብሔር አስመልጦሃል አለችኝ። በማግስቱ እርስ በርስ ሰራተኞች ሲጋጩ እነሱን ለማዳን ስሮጥ እግሬ ጭቃ ውስጥ ገባ። እግሬ ይሄ እንደመሰበር አለና በሱ ምክንያት ወደ ሐኪም ቤት መጣው፣ ታሸው። ወደ አዲስ አበባ መጣው፣ ከሽጉጡም ተረፍኩኝ። ገንዘቡንም መለስኩ። አለቆቼንም ለጋሃር ላይ አግኝቼ የኔን 8000 ብር ወስጄ እዚሁ አዲስ አበባ እግዚአብሔር እዛው ለጋሃር ላይ ፓስተር ዳዊት ሲሰብክ ከሞትና ከክፉ ነገር አስመልጦሃል፣ እዚህ ምድር ላይ ፈልግሃለሁ አለኝ። በዚህ ነው እዚህ የቀረሁት። ይሄው ነው ሌብነቱ። በጣም ነው የምናመሰግነው። እግዚአብሔር ይባርክ ፓስተር ቲቶ። እንግዲህ ይሄ ለብዙ ነቢያትም ለምእመኑም እንግዲህ ቅድም አማኑኤል እዚህ ጋር ሲናገር ሐሰተኛ አስተማሪ ሐሰተኛ ነቢይ ብቻ ሳይሆን ሐሰተኛ ምእመን አለ እና እንደዚህ የሚያደርጉ ገንዘብ እናበዛለን ሚራክም ያሉ ይሄ በተለይ ደግሞ ሰዎች አንተን ነክቼ አንተን ስም ጠርቼ የሚሉ ሐሰተኛ ነውረኛ የሆኑ ነቢያት ጋር የሚሄድ ሐሰተኛ ምእመን ነው እና ከነዚህ ሁሉ እግዚአብሔር እንደዚህ ይጠብቃል። እግዚአብሔር ይባርከው። ፓስተር ቲቶም እግዚአብሔር ይባርክ። ተመልካቾቻችን ይህ የትንሣኤ በዓል ዝግጅታችን በዚህ ይጠናቀቃል።